ወንድምቶቼ ይሄንን መልእክቴን ሼር በማድረግ ተባበሩኝ። ባረከላሁ ፊኩም። በተለያዩ ሶሻል ሚዲያዎች ላይ አዳሉ ኢለል ኸይሪ ከፋዒል ሶስት ነጥቦች ላይ እናገር ነው የመጣሁት። የሶስተኛው በተለይ ጫን ያለ ጉዳይ ነው። እስከ መጨረሻ ለማዳመጥ ሞክሩ። ከሼር ከማድረግም በፊት ኮሜንት ከመስጠትም በፊት ነው። ባረከላሁ ፊኩም። الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድምቶቼ ይሄንን መልእክቴን ሼር በማድረግ ተባበሩኝ። ባረከላሁ ፊኩም። በተለያዩ ሶሻል ሚዲያዎች ላይ አዳሉ ኢለል ኸይሪ ከፋዒል ሶስት ነጥቦች ላይ እናገር ነው የመጣሁት። የሶስተኛው በተለይ ጫን ያለ ጉዳይ ነው። እስከ መጨረሻ ለማዳመጥ ሞክሩ። ከሼር ከማድረግም በፊት ኮሜንት ከመስጠትም በፊት ነው። ባረከላሁ ፊኩም። የመጀመሪያው መልእክቴ ከሃዲያኖች እንደዋነኛ ከሃዲያኖች ሙስሊሞችን ዋናው መሰረታዊ ጉዳዮች ላይ ሃይማኖታቸው ጉዳይ ላይ ችላ ባይ እንዲሆንና በምንቸገረኝ እንዲያልፉ በጣም ውጣ ወረዶችን ብዙ ድካሞችን ደክመዋል። ውጤታማ የሆኑበትን ቦታዎች አለ። በሁሉም ላይ ባይባልም በአብዛኛው ትውልድ ላይ ምን አድርገዋል? በአብዛኛው ማህበረሰብ ላይ ጫና ፈጥረዋል፣ ተጽዕኖ አሳድረዋል። እነዛን ለመጠቆም ፈልጌ ነው። አንደኛ እንደ ምሳሌ ሲጠቀስ እግር ኳስ ስታዩ እግር ኳስ ተጫዋችን ወይ የእግር ኳስ የሚደግፈውን ቡድኑን አንድ ሙስሊም የሆነ ሰው የሚደግፈውን ሌላኛው ሙስሊም ካልደገፈ ወላ እና በራ ይመሰረታል። በዛ ላይ መውደድና መጥላት የሚባለው ጉዳይ እሱ የሚደግፈውን ተጫዋች ከደገፍክለት ይወዳል በጣም ከነቀፍክበት፣ በተለይ ከነቀፍክበት ከዘለፍክበት፣ በተለይ ደግሞ ሐታ ለህይወት ራሱ ለአደጋ ሊያስብህ ይችላል። በተቃራኒው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ጉዳይ የአላህ ጉዳይ የዲን ጉዳይ ላይ ደግሞ ወላ እና በራ የሚባል ነገር ስትናገር ራሱ እናንተ ብሎ ይቆጣሃል። ራሱ እንኳን ሊናገርና ማለት በጣም የሚገርም ጉዳይ ማለት ነው። ሌላኛው ደግሞ በሴት ጉዳይ ይመጣሉ። ብዙ ጉዳዮች አሉ። እኔ ሶስት ነገር ልናገር ፈልጌ እንጂ በሴቶች ጉዳይ ሴት ልጅ በሚዲያ ላይ ወጣ ጋጠወጥ እንድትሆን ሴት ልጅ ማበላሸት ላይ ዘምተዋል። እሱ ምንድነው ከተባለ ምክንያቱም አልኡሙ መድረሰቱ ለአውላዲሃ ነው። ሴት ልጅ ሴት ትውልድን የምታፈራ የምታንጽ ናት። ሴትን ማበላሸትና ሴትን ጋጠወጥ ማድረግ ማለት ሴትን ከሀያ መግፈፍ ማለት ሴት ከወንድ ጋር እንድትጋፋና ሴት በወንድ ቦታ ወርዳ እንድትገኝ ማድረግ ማለት ትውልድን ማበላሸት እንደሆነ ያውቃሉ። ለዚያም ሲባል ብዙ እንቅልፋም የሆኑ ምስኪን ወንድሞችን በዛ ላይ ያዘኑላቸው ይመስሏቸዋል። በተለይ እህቶች ደግሞ አዎ ብሎላ የሚቀበሉ አሉ። ሞኞችና ቂላቂሎች ግን በሐቂቃው ግን እነሱ የፈለጉት ትውልድን ሙስሊም ሴቶችን ለማበላሸትና ትውልድ እንዲበላሽ ሀያና አይናፋርነት የሚባል ነገር እንዲጠፋ ነብዩ ሰለላሁ ዐለይሂ ወሰለም يقول الحياء شعبة من الإيمان. طيب ሌላኛው ሶስተኛው የመጨረሻው ጉዳይ ዋንኛው ጉዳይ ነብያችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ባለው ሐዲስ አብዱላህ ብን ሂሻም የሚባል ሰሃቢ ያወራው ከእለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም ዑመር ብን ኸጣብ ረዲየላሁ ዐንሁ እጁን ይዞት ሳለ ዑመር ብን ኸጣብ ምን አላቸው? ያ ረሱላህ እኔ ከምንም ከሁሉ ነገር የበለጠ ወዳችኋለሁ ነፍሴ ስትቀራላቸው አልተሟላም ኢማን አላመንክም ማለት ኢማን ሙሉ አይደለህም ማለት ነብያችን ሰለላሁ ዐለይሂ ወሰለም መልሶ እንደገና ምን አላቸው? ከነፍሴም በላይ ወዳችኋለሁ ሲላቸው አልአነ ያ ዑመር አሉት። ይሄን ሐዲስ በደንብ አድርጋችሁ ተማዓኑ፣ በደንብ አድርጋችሁ ተረዱት። ከነፍሴ በላይ ወዳችኋለሁ ሲላቸው አልአን ያ ዑመር አሉት። ታዲያ ወንድምቶቼ ሚዲያ ላይ ከሚደረጉት ግቦችና አስቀያሚና አስጠያፊ ጉዳዮች በአሁን ሰዓት ከሚንቀሳቀሱት ጉዳይ የነብዩ ጉዳይ፣ የአላህ ጉዳይ፣ የቁርአን ጉዳይ፣ የነብዩ ጉዳይ፣ የዲን አልኢስላም ጉዳይን እንደ ችላ ባይነትና በዛ ጉዳይ ላይ ዝም ማለት እንደ ታጋሽነትና እንደ አኽላቅ ነቢል የሆነ ስነ ምግባር እንዳለው ቀደም የጠቀስናቸው ጉዳይ ላይ ደግሞ የግልህ ጉዳይ ላይ ደግሞ ያዙ ይልቀቁኝ እንድትል የሚያደርጉበት አህዋል አለ። የነብዩን ሰለላሁ ዐለይሂ ወሰለም ጉዳይ አስታውሱ። ካሁን በፊት ህይወታችሁ ላይ እናንተ ሁላችሁም እስቲ እንደገና አስተውሉ። ይሄ ቪዲዮ የሚደርሳችሁ ነብዩን መሳደብ ማለት ነብዩ ላይ ድንበር ማለፍ ማለት ነብዩን ሰለላሁ ዐለይሂ ወሰለም የማይሆን አገላለጽን መግለጽ ማለት ምን ያክል ያናዳችሁ ነበረ? አሁንስ የት ነው ያላችሁት? አሁን ነብዩን ሰለላሁ ዐለይሂ ወሰለም በኮሜንት በለው በቪዲዮ ላይቭ ላይ ተገብቶ በለው በእርግጥ ምንም ልታደርግ አትችልም። ግን እኔ የፈለኩት ሙስሊሞችን ነው። በፊት የት ነበርክ? ነብዩ ሲሰደቡ ነብዩ እንደዛ የሆነ ነገር ሲባል ልብህ ኢማንህ ምን ያክል ነበረ? ኢማንሽ ምን ያክል ነበረ? ምን ያክል ከውስጥ የሚሰማህን ነገር የሚሰማህን ንዴት ቁጡ ውስጥ የሚሰማህን ነገር ሐታ አይንህ እስኪያነባ ድረስ የሚያደርስህ አይንህ እንባን ለቅሶ በለቅሶ እስክትሆን ድረስ የሚያደርስህ ምን ለዲንህ ያለ ቅናትና ለነብዩ ሰለላሁ ዐለይሂ ወሰለም ያለ ውዴታ ማለት ነው። ወላኪን አሁን ነብዩን በሐዲስ መሰረት አስታከው ነብዩን ጧት ማታ እንደ ማስቲካ ጧት ማታ የሚሳደቡና የሚዘልፉ ሰዎች ጋር ቁጭ ብለህ
እግርን ዘርግተህ ታብታብ ያረካቱ ዋነኛው ንግግሬ የሚሆነው ታብታብ አድራጊዎች ጋር ነው። እንደገናም ደግሞ የውይይት ጥሪ ብሎ የነብዩን ተሳዳቢ ጋር የሚጠራሩ ሰዎች ነው። ወንድምቶቼ ዲነል ኢስላምን ማስተማር ማለት እንደነዚህ አይነት መጽሐፍቶችን ማገላበጥና በእንደነዚህ አይነት ሁኔታ ነብዩን ሰለላሁ ዐለይሂ ወሰለም ለነሱ ያለንን ክብርና ውዴታ እንዲወርድ ማድረግ በልባችን ውስጥ ከአባት ሰዳቢ ከእናት ሰዳቢ ጋር ከዘር ሰዳቢ ጋር መቀመጥን እየተጠየፍን ነገር ግን ነብዩን ተሳዳቢ ጋር መወያየት ነው መመካከር ነው ብሎ መቀመጥ ልብ መሞት ወይም ልብ መታመም ነው። የኢማንህ በሽታ አደጋ ላይ መውደቅ ነው። ስለዚህ የምላችሁ እዛ ቦታ ሄዳችሁ እንደዛ አይነት ቦታ ላይ እንዲቀመጡ ጥሪ የምታደርጉ ሰዎች አስአሉላህ አን ይሽፊኩም ታማችኋልና እዛ ሄዳችሁ ደግሞ ይሄ ዲን ትምህርት ነው ብላችሁ የምታስቡ ነብዩ መሰደብ ዲን የተሰደበ እዛ ቦታ ቁጭ ብሎ ማዳመጥ ቁርአንና ሐዲስ አይደለም ስለ ጳውሎስና ስለ የተለያየ ነገራቶች እንጂ ይሄ ደግሞ ዲን ነው ብላችሁ የምታስቡ ከሆነ ቃል አላሁ ተዓላ وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم بالله أنا قصتوك سيشوف الناس اللاقتنا مدسياز كهياتشو اندات تكمتو حتى يخوضوا في حديث غيره ليلا نققروس تسكي قبو درسه اند زين بوتاش دو كزوج أي وطام عند تبلو محمد عند تبلو عائشة عند تبلو الله مراس متكلو كويلو مسلم راس مشالنا الله أكبر يلا الله المستعان عليه التكلان ولا حول ولا قوة إلا بالله إن من آلة الله الزهن كذل الله من حتى يخوضوا في حديث غيره انبيك على كوسا إنكم إذا مثلهم انبيك على كنانت إذا جزي عندنا كنانت إن الله جامع المنافقين والكافرين في جهنم جميعا الله سبحانه وتعالى كهديان وچنمونه منافقوچن بأند لي جهنم ما قروس يسب السبات شوالي الله منافقوች ብሎ እየገለጸ እንደነዛ አይነቶች ማለት ነው። ወንድምቶቼ ስለ ዲን ማታቁ ስለ እምነታችሁ ማታቁ ቁጭ በሉና ሂዱና ከዑለማዎች ተማ ይሄን የምለው ንግግሬን የማንን ተራ ቲክቶከር ላይ የሚቀመጥን ሳይሆን ዓሊም ሰለፊ የሱና ዑለማዎች ይብነ ጠይቁና መልሱን ታገኛላችሁ። ተራ ቲክቶከር ተራ የኹዋን መጃሪማዎችን አይደለም የኹዋን ሱሩሪያ ሰለፊነን ብሎ የሚለጥፉትን አላልኳችሁ። ትክክለኛ ሰለፊዎችን ዑለማዎችን አጣሩና ሂዱና ጠይቁ ከዛ መልሱን ታገኙታላችሁ። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه والسلام عليكم.